አንድ ምነግርሽ ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ይችላልና ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም ይመስለኛል። ይሄ ግምቴ ነው፣ የኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ወደ አንቺ የመጣ ነው። ኦኬ። ስለዚህ እሱ ከኔ ጋር ሲሆን እሷ ራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። እንደዛ ማለት አይደለም ነው። በመጀመሪያ ደረጃ ኖ አንተ እንደዛ አልክ አይደለም ሐሳቤ። ነገር ግን እሱ ከኔ ጋር ሲሆን ኦልሬዲ አታዋለች ሶ ራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን፣ ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እና እሱ አንድ ላይ ያደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ገባህ አይደል? በልጃችን ጉዳይ የፈለገውን ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን። ከዛ ውጭ ባለው ነገር ግን የራሱ ህይወት ነው፣ የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ንገሯት፣ ለሱም ለሷም። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ ሁለቱም አንድ ላይ። ገብቶሃል? እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ፣ ሊወጣም ሊያስብ ነው አላችሁኝ። ሶ ከኔ ጋር ሊሆን አይገባም ከነ አካቴው የሆነ እንዴት ነው አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት። እሱም የያዘው ሀሳቡ እንደዛ ከሆነ አዳምጠኝ፣ ሀሳቡ እንደዛ ከሆነ አዳምጠኝና አማራጭ ነው የያዘው። እሷ አሽካርችን ከሷ ጋር ነው፣ ካልሆነ ከሄርሜላ ጋር እወጣለሁ አይደለ ሀሳቡ ነው። አንቺ ምርጫው ነሽ። አንደኛ ነገር አንቺ ምርጫው ነሽ። ከናኒ ምርጫው ልገባ የሚገባ ሰው አልነበርኩም፣ ግን ደግሞ ኢትስ ኦኬ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ፣ እኔ እና እሱ አብረን አንሆንም። ሩታ ሄዱና ንገሩት። ይሄ ንግግርሽ ነው ሌላ እርምጃ ውስጥ እንዲገባ እኮ ይግባ እኮ እንዲገባ እኮ የራሱ ህይወት እኮ እንዲኖር ከድሮኑ ትቼዋለሁ እኮ። እኛ ደግሞ ይሄንን ነገር አንፈልገውም። እንዴ ባትፈልጉት ኖሮማ መታችሁ እንደዚህ እሱ ደፍሮ ያላወራውን ነገር እናንተ ልታወሩኝ አትችሉም። ታስተካክሊ ነው አሁን በድብቅ ከሀገር ከወጣ በኋላ ነገሮች ሌላ ነገር ከሄደ በኋላ ማወቅ የለብሽም። ነገሩን ማስተካከል የምትችይው አንቺ ነሽ። አሁን ችግር የለም አብርሃም እየመጣ አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ምንም ማስተካከለው እኔ በማይመለከተኝ ነገር ውስጥ ገብቼ ማወቅ አይኖርም። ሩታውን ማለት አንድ ጥያቄ ልጠይቅሽና ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? ይኸውልህ መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለሉም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገውም ያን ነገር ማለት አንቺን አይጎዳሽም? አይጎዳኝም። ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም ሩታ። ለምን ይጎዳኛል? እንዴት ይጎዳኛል? ገብቶሃል? ማለት የልጅሽ አባት ነው እዚህ ጋር አብርሃም። ታዲያ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይሄዳል ወይም ያጣል? እኔ ያሳጣዋለሁ ወይ ነገሮች ያሳጡታል? ሌላ ላይፍ መጀመሪያ ያሳጣዋል? ምንም አባትነቱን የሚያስቀንስ ነገር አይኖርም እዚህ ጋር። ቀለል እያደረግሽብን ነው ማለት ያው ሁሉ ጊዜ በፍቅር አብራችሁ የቆያችሁ ምናምን እየመሰለሽ አይደለምና ወደኋላ መለስ ብለሽ በትክክል ስሜትሽና እንትን ብለሽ እንትን በይ አስተካክል ማለት አቀለልሽብኝ። እኔ እንደዚህ አልጠበኩም። ነገሩን ወደ ማስተካከል እንሄዳለን ነበር ያሰብኩት። እኛ ስንመጣ ያሰብነው ማለት ግን አቀለልሽውና ይሄድ ከፈለገ ምናምን እንደዚህ እንድትይን አንፈልግም፣ አልጠበቅንም እኛ። ኦኬ ስለዚህ እሺ አስተካክላለሁ ምናምን እንድላችሁ ነው ኤክስፔክት ያደረጋችሁት። እኔ ደግሞ ይሄ ከድሮን ጀምሮ ማልቀየረው ውሳኔ ብዬ ለሁላችሁም የተናገርኩት ለሱም በቃ ማንም የሚያውቀው ነገር ነው። እኔ መቀየር አልፈልግም። ገብተዋል? ምክንያቱም ብቻ ብዙ ያሳለፍኳቸው ነገሮች አሉ
እኔ ያ ነገር እንዲደገም አልፈልግም። ቤቲንግ ካምፓኒዎች በጣም ወጣቱ ላይ እኔንም ጭምር ከፍተኛ የሆነ አደጋ እያደረሰ ስለሆነ ለመቃወም ሞክሬ ሰው አስፈራርቶኝ ልጀምር ቲክቶክ ሁላ ልከፍት ከዛ በብራዘር በኩል አርፎ ይቀመጥ ነብሱ የማይፈልግ ከሆነ ምናምን ተብዬውላ ፈርቼ ትቻለሁ። ወደ አንተ እንምጣ። እየደወልክልኝ ቀን እኔም ጋር የተወሰነ አውርቶ ነበረ። ባንክ ነው የምሰራው፣ ወጣት ነኝ፣ ሀሳብ አለኝ፣ እየሰራሁ ግን እንደ ባንክ ይዞ ባንክ ቤት ሰርቶ እንደሚወጣ ሰው የምሳ ሰዓት የለኝም። በጣም የገረመኝ አገላለጽህ ነው። የምሳ ሰዓት የለኝም ወይ ደግሞ የቀን ሰራተኛ ብለህ ያው የቀን ሰራተኛ ስራው ሳይሆን የሚገኘው አለ አይደለ? ከነሱ ያነሰ ነው ምሳ የምበላው ወይ ምናልባት ደረቅ ዳቦ እንደዚህ ያልከኝ እሱኛው ፓርት በጣም አሳዝኖኝ ስለነበር እና ደግሞ በግልጽ እንደዚህ አድርጎኛል ለዚህ ሁሉ ወርውሮ የጣለኝ የፈጠፈጠኝ ብለህ ቁማርን ነው የገለጽክልኝ። እዚህ ፓርት ላይ የተወሰነ እንድትነግረኝ ሰውኛውን እንድትነግረኝ ብዬ ነው። ያው እንዴ መሰለ እንግዲህ ከጀመርኩ ጊዜ ጀምሮ እኔ የነበረኝን ባክግራውንድ ነገር ያለው በጣም ምርጥ ባክግራውንድ ነበረኝ። ሰዎች በጣም ብዙ ሰዎች ያውቃሉ። በጣም በርካታ ጥሩ ቦታ ላይ ዛሬ አሁን ለምሳሌ ባንክ አይደለም ነበር የምሰራው። በእርግጠኛ ሆኜ ምነግር የሚገርም ኤንጂኦ ውስጥ መስራት ነበረብኝ። ያንን እድልም እንዳላገኝ ያደረገኝ ይሄ ቁማር ነው። እነዛን እድሎች ያሳጣኝ እንደመሰለ በምጫወት ሰዓት ላይ ያው ሲስተሙ ተቀበለኝ ቆንጆ አድርጎ፣ ግን ከዛ በኋላ ሉዘር ነው የሆንኩት። ያገኘሁትን እንዳለ ማጣት እነሱ የበሉዋቸውን እጥፍ ድርብ አድርገው አስመልሰው እኔ የራሴ ገንዘብ ካለቀ በኋላ ሰዎችን ነው ገንዘብ መጠየቅ የጀመርኩት ማለት ነው። እነዚህ ማቃቸውን ሰዎች አሉ አይደለ? በጥሩ ማንነቴ የሚያውቁኝ ሰዎች በመልካም ስራዬ ስብዕና በምን ምክንያት ነው የምጠይቃቸው? እኔ ዋሽቼ ነው ለምሳሌ ምን ላይ ነህ እንዴት ነህ ዳኒ ምናምን ሲሉኝ የሆነ ቢዝነስ ልሰራ አስቤያለሁ። ያ ገንዘብ በጣም ያሳስብሃል። ሉዝ ያደረገው በሰዓቱ ቢያልፍና ቢቀር ይሻል ነበር። ብዙ ዋጋ ሳትከፍልበት ሰርተህ ታመጣዋለህ እሱን ገንዘብ ገባህ ብድር ውስጥ ምናምን ሳትገባ በፊት ማለት ያንን አስመልሳለሁ አግኝተህም ስለምታውቅ አስመልሳለሁ ብለህ በማሰብ ደውዬ እንደዚህ ቢዝነስ ለመስራት አለበለዚያ በሌላ በምንም ምክንያት ሊሰጡኝ አይችሉም። እዚህ ጋር ያሳየኝ ይከተለኝ የነበረ ሴጣን ልበሉ በዚህ ህይወት ውስጥ በጣም ብዙ ነገሮችን ሉዝ እንዳደርግና ሁሉን ነገር እንዳጣም ይፈልግ የነበረ ሴጣን ያሳየኝ የነበረው ሰዎች አሉ። እነዚህ ሰዎች ተጠቀማቸው፣ ገንዘብ ተቀበል፣ ከዛ ታስመልሳለህ፣ ባክ ታረጋቸዋለህ፣ ትመልስላቸዋለህ የሚል